ሰላም ይሁንላችሁ። ዛሬ የምንመለከተው ለሰን ስለ ኢንተርኔት እና የኢንተርኔት ጥቅሞችን ለማየት እንሞክራለን። ኢንተርኔት አክሰስ ለማድረግ ለመጠቀም አንደኛው ስቴፕ ምንድነው? ዲቫይሳችን ኢንተርኔት ጋር ኮኔክት ማድረግ ነው። ለምሳሌ እኔ ኮምፒውተሬን ኢንተርኔት ጋር ኮኔክት አድርጌያለሁ። እዚህ ጋር ኔትወርክ ኢንተርኔት አክሰስ አለ እያለኝ ነው። ኮኔክት አድርጌያለሁ። ከዚህ ምልክቱን ማየት ትችላላችሁ። ኔክስት ስቴፕ ኢንተርኔት አክሰስ ለማድረግ አፕሊኬሽን ሶፍትዌሮች ያስፈልጉናል። ለምሳሌ እኔ ጉግል ክሮም አንዱ መተግበሪያ ነው፣ አፕሊኬሽን ሶፍትዌር ነው። እሱን ተጠቅሜ ኢንተርኔት ላይ ያሉትን ዳታዎች አክሰስ ማድረግ እችላለሁ ማለት ነው። እንደዚህ ጉግል ክሮሙን ከከፈተን በኋላ ምንድነው የምታየኝ? የጉግል ክሮም ኢንተርፌስ ይሄኛውን ነው መመስለው። ሳይቶችን እኔ አክሰስ ማድረግ የምፈልገው ሶሻል ሚዲያ ሊሆን ይችላል፣ የተለያየ ኤዱኬሽን ሳይቶች ሊሆኑ ይችላሉ፣ የሪሰርች ሳይቶች ሊሆኑ ይችላሉ። ሰርች ባሩ ጋር እዚህ ጋር በመምጣት ብቻ የምንፈልገውን ነገር ታይፕ በማድረግ ኢንተር ስንል ወደ ዳታው ወዳለበት ቦታ ይወስደናል ማለት ነው። የዛሬ ለሰናችን ጉግል ክሮም ላይ የተለያዩ ሳይቶችን ሆም ፔጅ ማድረግ እንችላለን፣ ቡክ ማርክ ማድረግ እንችላለን። ሰርች ያደረግናቸውን ነገሮች ደግሞ ክሊር ኦር ደሊት ማድረግ እንችላለን ማለት ነው። እነዚህን ሶስቱን ለሰኖች ተራ በተራ አሳያቸዋለሁ። የመጀመሪያው ሳይቶችን እንዴት ሆም ፔጅ እናደርጋለን እና ሆም ፔጅ ለማድረግ እዚህ ጋር ከስተማይዝ ኤንድ ኮንትሮል ጉግል ክሮም የምትሎችን ያው 3 ፖይንቱ ላይ ክሊክ እናደርግና ስክሮል ዳውን እያደረገን ሴቲንግ ላይ ክሊክ እናደርጋለን። ከዛ ይሄኛው ኦፕሽን ይመጣልናል በግራ እጃችን ኦን ስታርታፕ ክሊክ እናደርጋለን። እሱ ላይ ክሊክ ስናደርግ እነዚህ 3 ኦፕሽኖች ይመጡልናል። ከነዚህ 3 ኦፕሽኖች ደግሞ ኦፕን ስፔሲፊክ ፔጅ ኦር ሴት ኦፍ ፔጅ የምትለው ላይ ክሊክ ስናደርግ እነዚህ ሁለት ኦፕሽኖች ይመጡልናል እና ለአድ ኒው ፔጅ የምትለው ላይ ክሊክ አድርገን እዚህ ጋር ደግሞ ዩአርኤሉን ኦር ሳይቱን ኔም ደግሞ እዚህ ጋር እንጽፋለን ማለት ነው። እሱ www.bbc እኛው በካፒታል ስፔሊንግ ላይ አድርጎ www.bbc.com ብለን እችኛውን አድ ስናደርግ እንዲህ አይነት ሳይት ልመጣለን ይገባል ማለት ነው። እችኛውን ለምሳሌ እዚህ ጋር ሆም ፔጅ ያደረግናትን ነገር ለማየት ምን እናደርጋለን? ሙሉ በሙሉ ይሄኛውን ክሎዝ እናድርግና ድጋሜ ላውንች ስናደርግ አፕሊኬሽን ሶፍትዌራችን ኦር ጉግል ክሮም ፊት ለፊት ቢቢሲ ብሎ እዚህ ጋር ማምጣት አለበት ማለት ነው። አሁን እዛ ጋር ሆም ፔጅ ላይ ስላስቀመጥኩት እኔ ምንም ያደረኩት ነገር የለም። አሁን እኔ እዚህ ጋር bbc.com ብዬ ሰርች አላደረኩትም። ገና ኮምፒውተርን ላውንች ሳደርግ ፊት ለፊት ቢቢሲ ዛሬ የለቀቀውን ዳታዎች ወይ ደግሞ ትላንት የለቀቀውን ዳታዎች ምን አደረገ ማለት ነው? ፊት ለፊት አመጣልኝ ማለት ነው። ይሄኛው ሆም ፔጅ ነው የሚባለው። ለመጨመር ድጋሜ እዚህ ጋር እንገባለን። ሴቲንግ ላይ ክሊክ እናደርጋለን። ኦን ስታርታፕ ላይ ክሊክ እናደርጋለን። አድ ኒው ፔጅ እንላለን። አንድ የቅድሙ እዚህ ጋር ተቀምጧል። ሁለተኛ ደግሞ እዚህ ጋር ክሊክ እናደርግና አሁንም ሆም ፔጅ እንዲሆን የምንፈልገውን ሳይት ምን እናደርጋለን? እንጽፋለን ማለት ነው። facebook.com ከዛ አድ ብለን ምን እናደርጋለን? ሁለተኛ ስቴፕ ኮምፒውተራችን ማነው አፕሊኬሽናችንን ክሎዝ እናደርግና ድጋሜ ነው ላውንች የምናደርገው ማለት ነው። አሁንም ጉግል ክሮም ላይ ተመልሼ ሳስነሳው እዚህ ጋር ቢቢሲ እዚህ ጋር ደግሞ ፌስቡክ ይከፈታል ማለት ነው። አይታችሁ ከሆነ የኔ ፌስቡክ እዚህ ጋር መጣ፣ እዚህ ጋር ደግሞ የመጀመሪያው ላይ ደግሞ ቢቢሲ መጣ ማለት ነው። ይሄኛው ጥቅሙ ምንድነው? ሲምፕሊኛ ኮምፒውተራችን ኢንተርኔት ላይ ኮኔክት አድርገን ጉግል ክሮማችን ወይ ደግሞ ሳይቶችን ሆም ፔጅ ያደረግንበትን አፕሊኬሽን ሶፍትዌር ስናስነሳው ምን ይሆናል? ፊት ለፊት ራሱ ይመጣል ማለት ነው። እኔ በየቀኑ ኮምፒውተሬን ሲከፍት ፊት ለፊት ቢቢሲ የለቀቀውን ዳታ ወይ ደግሞ ፌስቡክን ቼክ ማድረግ ሲፈልግ ጉግል ክሮሜን ብቻ ላውንች አደርጋለሁ እንጂ ፌስቡክ ቢቢሲ እያልኩ በየቀኑ አልጽፍም ማለት ነው። ምክንያቱም ሆም ፔጅ ስላረኩት ማለት ነው። ይሄኛው ሆም ፔጅ ነው። ሁለተኛ ለስም ቡክ ማርክ ነው። ቡክ ማርክ ለማድረግ ደግሞ ሲምፕሊ ምን እናደርጋለን? ፕላስ ምልክቷን ወይ ደግሞ ታቡን እንከፍትና ሰርች ባሩ ላይ ለምሳሌ እኔ ምንድነው የሚፈልገው አንድ ሳይት አይ ላቭ
ፒዲኤፍ ብዬ ኢንተር ይላለው። ሰርች አርግቶ ሳይቱን ካመጣልኝ በኋላ ለምሳሌ እንዲህ አይነት አይ ላቭ ፒዲኤፍ የምትለዋን በዚህ መልክ አምጥቷል። እችኛው ቡክ ማርክ ማድረግ እፈልጋለሁ ማለት ነው። ቡክ ማርክ ለማድረግ ቀጥታ ከሰርች ባሩ መጨረሻ ላይ ያለችን እችኛውን የኮከብ ምልክት ላይ ክሊክ እናደርጋለን። ወይ ደግሞ እጄ ሲቆምባት ምን ይላል ጽሁፉ ዲስክሪፕሽኑ ቡክ ማርክ ዚስ ታብ ይለኛል። አዎ ቡክ ማርክ ማድረግ ስለምፈልግ ክሊክ አድርጌበት ሁለት ኦፕሽኖች ይመጡልኛል። ኔም የያዘና ፎልደር የያዘ ማለት ነው። ኔሙ አይ ላቭ ፒዲኤፍ ነው። ማሳጠር ይቻላል። እኔ ለምሳሌ እችኛውን ባክ ስፔስ አርጌ እስከ አይ ላቭ ፒዲኤፍ የምትለውን ብቻ ኔም አርጌ ፎልደር የምትለው ቡክ ማርክ ባር የምትለው ላይ እናደርጋለን። ወይ መቀየር እንችላለን እዚህ ውስጥ እየገባን፣ ግን ቡክ ማርክ ባር የምትለው ላይ ትተነው ምን እናደርጋለን ደን እንላለን ማለት ነው። እና ይሄኛው ምንድነው ጥቅሙ? እዚህ ጋር የምታያችሁ ከሆነ ቅድም አልነበረም። እኔ አሁን ገና ቡክ ማርክ ካረኩ በኋላ እዚህ ጋር መጣልኝ ማለት ነው። አሁንም ክሎዝ አድርጌ ሳስነሳው እነዚህ ቢቢሲም ፌስቡክም ይመጣል። በታችኛው ደግሞ አይ ላቭ ፒዲኤፍ ምለው ይመጣልኛል ማለት ነው። አይታችሁ ከሆነ የላኛው ቢቢሲ እና ፌስቡክ ሆም ፔጆች ናቸው። እነዚህ ሁለቱም ሆም ፔጆች ናቸው፣ ፊት ለፊት የሚመጡ ናቸው። የታችኛው ግን ቡክ ማርክ ነው ማለት ነው። አይ ላቭ ፒዲኤፍ ምለው ቡክ ማርክ ነው። ልዩነታቸው ምንድን ነው? ቢቢሲ እና ፌስቡክ ሆም ፔጆች ናቸው። ምክንያቱም እኔ ኮምፒውተሬን ከፍቼ ጎግል ክሮሜንም ሲከፍት ፊት ለፊት ራሱ ተከፍቶ ኦፕን ነው የምናገኘው ነገር ሆም ፔጅ ነው የምንለው። በታችኛው ከሰርች ባሩ ወደ ታች የሚገኘው ደግሞ ምንድነው? ቡክ ማርክ ነው ማለት ነው። ቡክ ማርክ ሳይቱ ነው የሚቀመጠው እንጂ ተከፍቶ አናገኘውም። ተዘግቶ ነው ያለው። ግን ለመክፈት ሂደን ነው ክሊክ የምናደርግበት። አሁን እኔ ክሊክ ስላደረኩበት እዚህ ጋር ተከፍቶልኛል። እኔ የፈለኩትን ነገር ኮንቨርት ማድረግ ይችላል እኛውን ክሊክ በማድረግ ማለት ነው። እና ልዩነታቸው ምንድነው? ቡክ ማርክ ሳይቱ ነው የሚቀመጠው፣ ግን ክሎዝድ ነው፣ እኛንን ከፍተን የምንጠቀመው። ሆም ፔጅ ግን ገና አፕሊኬሽን ሶፍትዌሩ እንደተከፈተ አብሮ የሚከፈትና ዛሬ የተለቀቁትን ነገሮች ፊት ለፊት ማግኘት የምንችለው ሳይት ደግሞ ሆም ፔጅ ላይ ነው የምናስቀምጠው ማለት ነው። ይሄኛው ስለ ሆም ፔጅ እና ስለ ቡክ ማርክ ነው። ሌላ አንድ ቡክ ማርክ ጨምሬ ላሳያችሁና ኒው ታብ ላይ ክሊክ አድርጌ እዚህ ጋር ምን አደርጋለሁ? አንድ ሳይት ጽፋለሁ። ፎር ኤግዛምፕል ጂሜይልን እኔ ሁልጊዜ ፊት ለፊት ማግኘት ፈልጋለሁ። ምን አደርጋለሁ? እችኛው ጂሜይልን ሰርች አድርጌ ትጽፋላችሁ፣ ኢንተር ብላችሁ ደግሞ ሰርች ታደርጋላችሁ እና ሳይቱ ከመጣ በኋላ ኮከብ ምልክቷ ጋር እነድና ምን እናደርጋለን? ጂሜይላችን እችኛው ኔሙን ማሳጠር እንችላለን። ቡክ ማርክ ነው ፎልደሩ፣ ደን እንላለን። ከዛ ፕላስ ምልክቷን ስነካ አይታችሁ ከሆነ እዚህ ጋር ነው አይ ላቭ ፒዲኤፍም ጂሜይልም የምናገኘው ከሰርች ባሩ ወደ ታች ነው ማለት ነው። ክሊር ለማድረግ እንደገና ዘግቼው ላስነሳና ሁለት ሳይት አይ ላቭ ፒዲኤፍ እና ጂሜይልን ቡክ ማርክ ነው ያደረኩት። ቢቢሲ እና ፌስቡክን ደግሞ ሆም ፔጅ ነው ያደረኩላቸው ማለት ነው። እና ሁልጊዜ ጉግል ክሮምን ላውንች ካረገን በኋላ ፌስቡክ፣ ቢቢሲ፣ አይ ላቭ ፒዲኤፍ፣ ጂሜይል ብለን ሰርች ባሩ ላይ መተን ከምንጽፍ ፊት ለፊት ማስቀመጥ እንችላለን። የምንችለው ደግሞ በሆም ፔጅ እና በቡክ ማርክ ነው ማለት ነው። እነዚህ ሁለቱ ለሰኖች ናቸው። ሶስተኛና ለሰን ደግሞ ሂስትሪ እንዴት እንደልታለን ምለውን ነገር ነው። ለምሳሌ እኔ እዚህ ጋር ልምጣና ማነው ኒው ታብ ላይ ክሊክ አድርጌ ቨሪ ፈኒ ቪዲዮስ የምትለዋን ሰርች አረጋታለሁ እና ቪዲዮቹን ያመጣልኛል ማለት ነው። ሌላ ቀንም እንደዛው የፈለኩትን ቪዲዮ ቅድም እንዳልኳችሁ ነው። መጥፎ ሰርች እናደርጋለን፣ ጥሩ ነገር ሰርች እናደርጋለን እና እነዚህ ሰርች የምናደርጋቸውን ነገር ሲምፕሊ ከኮምፒውተራችን ሂስትሪ ማጥፋት ይኖርብናል ማለት ነው። ያን ነገር ሰርች የምናደርገውን ነገር እንዴት ክሊክ እናደርጋለን? ልክ እንደ ቅድሙ እዚህ ጋር መተን 3 ፖይንቶቹ ላይ ክሊክ እናደርጋለን።
ደሊት ብሮውሲንግ ዳታ የምትለው ላይ ክሊክ እናደርጋለን። ወይ ደግሞ ሲምፕሊ ሂስትሪ ላይ ገብተን በየቀኑ ያለውን ነገር ምን ማድረግ እንችላለን? መደለት እንችላለን። ለምሳሌ እዚህ ጋር ገብተን ሂስትሪ ላይ ስንቆም ይሄኛው ኦፕሽን ይመጣል። ተሻግረን ሂስትሪ የምትለው ላይ ክሊክ ስናደርግ ዛሬ ሰርች ያደረግናቸው ነገሮች እዚህ ጋር ይመጡልናል። አሁን እነዚህ ቬሪ ፈኒ ያልኩ ፌስቡክ፣ ቢቢሲ ያልኩ እናንተን ለማሳየት ሰርች ያደረኩት ነገር ነው እና በሁለት ካታጎሪ ባይ ዴት ባይ ግሩፕ የምለውን ነገር ያመጣልናል። እንደዚህን እኛ ምን ማድረግ አለብን? መደለት ይኖርብናል። ለምሳሌ እችኛው ላይ ክሊክ እናደርግ ወይ እንደዚህ ሰሌክት እያደረገን ሁሉንም ምን ማድረግ እንችላለን? መደለት እንችላለን። እዚህ ጋር መተን ደሊት የምትለው ኦፕሽን በርታለች። እሱ ላይ ክሊክ ስናደርግ ሪሙቭ ማድረግ እንችላለን። አሁን ዩር ብሮውሲንግ ዳታ ኢስ አፒር ሂር ግን ባዶ ነው። አሁን ምንም አይታየኝም ማለት ነው እና በግሩፕ ባይ ዴት የምለው ላይ ገብተን በየቀኑ ሰርች የምናደርጋቸውን ሳይቶች ደልተን መውጣት አለብን ማለት ነው። ካልሆነ እሷ ላይ ማነው 3 ፖይንቶች ላይ ገብተን ደሊት ብሮውሲንግ ዳታ የምትለው ውስጥ ገብተን እንዲህ አይነት ኦፕሽኖች ይመጡልናል። በታይም ሬንጅ ማለት ነው። ታይም ሬንጁ ላስት አወር ይላል። ካልሆነ እዚህ ውስጥ ገብታችሁ ኦል ታይም ምሎ ውስጥ ገብተን ብሮውሲንግ ሂስትሪ ኩኪስ ኤንድ አዘር ሳይትስ ካሽድ ኢሜጅ ኤንድ ፋይልስ የምለውን ነገር በአንዴ መደለት እንችላለን። እችኛው ደሊት ዳታ የምትለው ላይ ክሊክ ስናደርግ ሁሉንም መደለት እንችላለን። ይሄኛው አንደኛ ኮምፒውተራችን ሃርድ ዲስክ ላይ ሂስትሪዎች ይቀመጣሉ። ለእኛ ላይ መስል ይችላል እንጂ ሚሞሪ ቦታ ይይዛሉ። ሁለተኛና ትልቁ ግን እኛ ሰርች የምናደርገውን ነገር ሌላ ሰው ለምን መደለት ይኖርብናል ማለት ነው። ምክንያቱም ይሄ ሴኩሪቲ ኢሹ ስለሆነ መደለት ይኖርብናል። እኛ ምን ሰርች የምናደርገውን ሁሉም ሰው ማየት የለበትም። በዚህ ብሮውሲንግ ሂስትሪ መደለት እንችላለን ማለት ነው።